የጦርነት ዝግጅቱና ጥድፊያ ያለው ርዕስ ማለት ነው። ትግራይ ላይ ብዙ ነገሮች እየተደረጉ ነው ያሉት። አንዳንድ ውሳኔዎች ሁሉ እየተወሰኑ ነው ያሉት። አንዳንድ እርምጃዎችም እየተወሰዱ ነው ያሉት። ለምሳሌ ብዙ አላወራንበትም፣ የሰራተኛ ደሞዝ ጊዜያዊ መንግስቱ መክፈል አቁሟል። ከየካቲት ወር ጀምሮ መክፈል አቁሜያለሁ ብሏል። እሱ አንድ ትልቅ ውሳኔ ነው፣ ሊያነጋግር የሚችል ጉዳይ ነው። ዛሬ ደግሞ አንዳንድ የፌዴራል ተቋማቶች ላይ ዩኒቨርሲቲዎችን ጨምሮ ኢትዮ ቴሌኮምን ጨምሮ ከሰራተኛው ላይ እንደዚሁ ደሞዝ ስለመቁረጥ ደግሞ ወስኗል እና ሰራተኛው በፈቃዱ ምን ያህል እንደሚቆረጥበት እንዲያሳውቅም በደብዳቤ ጠይቀዋል። ከአመራሮች ላይ ደግሞ 20% ለመቁረጥ ወስነዋል። የሰራተኛው ምን ያለው አይታወቅም። እንግዲህ ሽፋኑ ለተፈናቃዮች እና ለጦር ጉዳተኞች እርዳታ ለመስጠት ወይም እነሱን ለማገዝ የሚውል ገንዘብ ነው የሚል ነገር አለ። በሌላኛው ሳይድ ደግሞ አንዳንድ መመሪያዎች እና ደንቦች ደግሞ ወጥተዋል። ይህ መመሪያ ከዚህ ቀደም በጦርነት ውስጥ የተሳተፉ አሁንም ያሉ በተለይ የማረሚያ ቤት የፖሊስ አገልግሎት ሲሰጡ የነበሩ ግን በጦርነቱ ከቲፒኤልኤፍ ጎን ሆነው የተዋጉ አካላቶች የቤት መስሪያ እና ሌሎች ጥቅማ ጥቅሞችንም የሚያገኙበትም አይነት መመሪያና ደንብ ደግሞ እንደዚሁ ወጥቷል። ነዳጅ የለም፣ የመድኃኒት እየገባ አይደለም እና የጤና ዘርፉም በጣም አደጋ ውስጥ ወድቋል። እንዲህ አይነት ነገሮች አሉ። እነዚህ ነው አንድ ላይ ጠቅለል አድርገን የምናወራው። እንግዲህ ነዳጅ የለም ሲባል ይሄ ስንተኛ ጊዜው እንደሆነ አስታውሱ ትንሽ። ከዚህ ቀደምም እንደዚሁ ሲባል ነበር። ደሞዝ እየተከፈለ ያልሆነው ከፌዴሬሽን ምክር ቤት የሚወሰነው የበጀት ድጎማ ስለተቋረጠ ነው። በየወሩ ይላክ የነበረው እሱ ስለቆመ ነው። ስለዚህ ክልሉ የሰራተኛን ደሞዝ መሸፈን የሚያስችል አቅም የለውም ነው ምክንያቱ ያ ነው። ነዳጅም መድኃኒትም ምንም እንዲህ እየተቆራረጠ ያለው ወይም እየቀነሰ ያለው መጠኑ ቲፒኤልኤፍ ለጦርነት እየተዘጋጀ ነው በሚል ምክንያት አይ ቲንክ በፌዴራል መንግስት በኩል ነገሮችን የመያዝ ነገር ያለ ይመስለኛል። ምንም እንኳን በፌዴራል መንግስት በኩል ይህን ጉዳይ አምነውት ባያውቁ፣ ነገር ግን እነሱ አመኑትም አላመኑትም ብልጽግና እንደዚህ አይነት ነገሮችን አያደርግም ብለን አናስብም። ያደርጋል፣ አድርጎ ያውቃል። አሁንም ከሚያደርገውም በላይ ያደርጋል፣ ምንም ጥርጥር የለውም። ይሄ ግን ቲፒኤልኤፍ ለጦርነት ግን እያዋለው ግን መሆኑ ምንም ጥያቄ የሌለውም ጉዳይ ነው። ብልጽግናም እያደረገው ነው፣ እያደረገበትም ያለው ምክንያት ቲፒኤልኤፍ ለጦርነት ዓላማ እያዋለው ነው በሚለው ቲፒኤልኤፍም ለዛው እያዋለው ጥያቄ የለውም። ህወሓት ለሰራተኛ የሚከፈለውን ገቢ ለጦርነት እያዋለው ነው፣ ክልሉ የሚሰበስበውን ማለት ነው። ከሰራተኞች ደሞዝ እየቆረጠ ለጦርነት ነው እያዋለው ያለው። መድኃኒቱንም ነዳጁንም ለጦርነት ነው እያዋለው ያለው። ትግራይ ውስጥ ያለው እጥረት ብልጽግና ስለያዘ ብቻ ሳይሆን ቲፒኤልኤፍም ለጦርነት እያዋለው ስለሆነ ይሄ ጥያቄ የሌለው ጉዳይ ነው። ለተፈናቃዮች እርዳታ ነው፣ ለጦር ጉዳተኞች እርዳታ ነው ይላል። አንድም ቀን ለነዚህ አካላቶች ቲፒኤልኤፍ አስቦ አያውቅም። ለተፈናቃዮች ቢያስብ ድንኳን ውስጥ አስቀምጦ ከሰራተኛው ደሞዝ እየቆረጠ ሊረዳቸው አይደለም የሚገባው። ረድቷቸው አያውቅም፣ አስታውሷቸው አያውቅም፣ ጎብኝቷቸው አይቷቸው አያውቅም። ተፈናቃዮቹ ጥያቄያቸው አንድ ነው፣ ወደ ነበርንበት መልሱ ያለ ቅድመ ሁኔታ ነው የሚሉት። እናንተ የምትጠይቁት ይሄ ይሁን የምትሉት ነገር ለኛ አስፈላጊያችን አይደለም። ለኛ በዚህን ወቅት በጣም አስፈላጊው ነገር
የነበርንበት ቦታ መመለስ ነው። ለምን አሁን ካለንበት የማይሻል ምንም ነገር የለም። ይሄንን ነው የሚሉት ተፈናቃዮች። ቲፒኤልኤፍ ነው ደህንነታቸው ምናምን ይላል። የት ያስጠበቀውን ደህንነት? በረሃብ እየሞቱ አይደል? ቲፒኤልኤፍ በኤርትራ በኩል ወርቅ እያወጣ ዱባይ ሲሸጥ የትግራይ ተፈናቃዮች እኮ እየሞቱ ነው በረሃብ። ሰውነታቸው ላይ ቆዳቸው እንዲህ የተርገበገበ። ይሄ ያላሳሰበው ስብስብ ስለ ደህንነታቸው አስቤ አካባቢዎቹ ካልተመለሱ ምለው ለዛም ይላል። ውሸታም በሉት። አሁን ደግሞ ከሰራተኛ ደሞዝ ቆርጬ ልረዳ ነው ይላል። ውሸታም በሉት። ውሸታም በሉት። በአንድ በኩል ለሰራተኛው ብር የለም ይላል፣ በሌላ በኩል ደግሞ ታጣቂ ደግሞ ለሆነው ጥቅማ ጥቅም ደግሞ የሚያስገኝለትን ደንብና መመሪያ ደግሞ ሲያጸድቅ ታያለህ። ሁሉንም ነገር ሰብስቦ ወደ ጦር ግንባር እያለ ለተፈናቃዮች አስቦ አይደለም፣ ግን በእነሱ ስም ገንዘብ ይሰበስባል። ለጦር ጉዳተኞች አስቦ አይደለም፣ ግን በእነሱ ስም ገንዘብ ይሰበስባል። ለጦር ጉዳተኞች የሚያስብ አካል ለሌላ ዙር ጦርነት አይዘጋጅም። ይሄንን የጦርነት ዝግጅት እንዴት ልፍታው ብሎ ነው የሚያስበው። አሁን ደግሞ አማራጭ አለ። ቲፒኤልኤፍ ብቻ የያዘው መንገድ አይደለም አማራጩ። ቲፒኤልኤፍ የሚጠይቃቸውን ጥያቄዎች የሚጠይቁ ነገር ግን ከቲፒኤልኤፍ በተቃራኒ ደግሞ የሆነ ሌላ አማራጭን የሚከተሉ የትግራይ ኃይሎች አሉ። ቲፒኤልኤፍ የኔ ብቻ ነው አማራጭ ስለሚል የጦር ጉዳተኞች አሳስበው ከሆነ ሌላ የጦር ጉዳተኛ ሊፈበርክ ወይም ደግሞ ሊፈጥር የሚችል አይነት ሌላ ስህተት ውስጥ ደግማ አትገባም። ቲፒኤልኤፍ ጥድፊያ ላይ ነው። ከሰራተኛው የሰራተኛውን ገንዘብ በሙሉ እየወሰደ መድኃኒቱን እየወሰደ ነዳጁን እየወሰደ ለጦርነት እያዋለ ነው። ጥድፊያ ላይ መንግስት ሊወጋኝ ነው፣ ከዚህ በኋላ ድርድር የለም ብሎኛል። ስለዚህ ሙሉ አቅሙን ተጠቅሞ ለጦርነት የተዘጋጀ ነው። ትግራይ ውስጥ አንዱ ችግር ከዚህ ጋር ተያይዞ የመጣ አንዳንዶች መንግስት እንደዚህ አቆመ ምናምን ይላሉ። እውነት ነው፣ አስቆሟል። ውሸት አይደለም እሱ አባባል። ነገር ግን ዋናውን ተጠያቂ ጉያ ስር ይዘህ ለሱ የሚጠቅም አይነት ፕሮፓጋንዳ ላይ ግን መጣድ አያስፈልግም። በትክክል ለህዝቡ የምታስብ ከሆነ ስለ ህዝብ እያሰቡ ያልሆኑ አካላቶችን በእኩል መጠን ብችል፣ ካልቻልክ ደግሞ እንደ አስተዋጽኦአቸው ልክ መተቸት፣ መቃወም ተገቢ ነው። ትግራይ ላይ የሆነ ባለው ጉዳይ ላይ ብልጽግና እሱን ብቻ ልትቃወም አትችልም። ትልቁ ጥፋተኛ ቲፒኤልኤፍ፣ ትልቁ ጥፋተኛ። አሁን የሰራተኛ ደሞዝ የለም ተመልከቱ። ለጦርነት እየተዘጋጀው ነው የሚል አካል ከዚህ ቀደም ከብልጽግና ጋር ተዋግቶ የጦርነት ኤክስፒሪየንስ ያለው አካል ብልጽግና በጦርነት ጊዜ ውስጥ ምን እንደሚያደርግ የሚያውቅ አካል ቢያንስ በዚህ ረገድ እንኳን ራሱን ከፌደራሉ ድጎማ እንኳን አላቆ ወይም በሚያላቅቅ ደረጃ እንኳን አልተዘጋጀም። አይገርምም? ከፌደራል መንግስቱ ጋር ልዋጋ ነው እያልክ እሱ ደግሞ ሲዋጋ ኢንተርኔትም ስልክም ምንም እንደሚያቋርጥ ታውቃለህ። መሰረታዊ አገልግሎቶች በሙሉ እንደሚቆሙ ታውቃለህ። ስለዚህ ከዚህ አካል ጋር ልዋጋ ነው ብለህ ስታስብ ቢያንስ ከዚህ አካል ራስህን ከሱ ጥገኛ ያደረጉህን ነገሮች በሚመለከት ለማላቀቅ የሚያስችሉ አንዳንድ ነገሮችን እኮ መስራት ግዴታ ነበር። በዛ ረገድ ዝግጅት ማድረግ ተገቢ ነበር።
ቲፒኤልኤፍ ሀብቱን ይዘርፈዋል፣ ለህዝቡ የሚሄደውን ሀብት ይዘርፋል። አንድ ዘርፎ ለጦርነት ዓላማው ሊያውል ማለት ነው። አንድ እሱን ተመልከቱ። ሁለት በቂ ዝግጅትም አላደረገም። ህዝቡ ያኔ ሲሰቃይ የነበረበትን መሰረታዊ አገልግሎቶችን የማጣትን ጉዳይ ድጋሚ እንዲሰቃይ ሊያደርገው ድጋሚ ህዝቡ አሁንም መሰረታዊ የሆኑ አገልግሎቶችን እንዲያጣ ቲፒኤልኤፍ እየሰራ ለምን? ይጠቅመዋል። ብልጽግና ላይ ይከሳል። ብልጽግናን ለመቆም ይጠቅመዋል። ምን አይነት ድርጅት እንደሆነ ያላቀው ህዝብን እንዲዋጋ እያስከፈሉ የራስን የፖለቲካ ፍላጎት ማሳካት እኔ ምን እንደሆነ አላውቅም። ትንሽም ለህዝቡ ማሰብ እኮ ተገቢ እኮ ነው። ይሄው የክልል ደሞዝ እንኳን ለመክፈል ክልላዊ አቅም እንኳን አልፈጠረም። ጊዜያዊ መንግስቱ እጁ ላይ ሆኖ ማለት ነው። ወርቅ ይሸጣሉ፣ ስንት ነገር ነው የሚያደርጉት። ያ የራሳቸውን ቤት ውጪ ይሰሩበታል፣ ልጆቻቸውን ያስተምሩበታል። ለትግራይ የመንግስት ሰራተኛ ግን ደሞዝ የለህም ይሉታል። ሰራተኛው ለምን ዝም እንደሚል ነው ግራ የሚገባኝ። እና ከሌለ ለዚህ ምን አስቀምጠኝ ብሎ ጣጣ ግዴታው እኮ ነው። ጊዜያዊ መንግስቱ የለኝም ማለት እኮ አይችልም። ከሌለው እንዴት ያሰራል? የለኝም የሚል መንግስት ምን አይነት መንግስት ነው? ለዚያውም ያሰራበትን ደሞዝ የለኝም የሚል ምን አይነት ስብስብ ነው የተሰበሰበው? አልፍቶ አድክሞ አሰርቶ ከዛ የለኝም ይላል። እንዴት እንደዚህ እኮ አይቻልም። የፌዴራል መንግስት አላከልኝም። ምን አገባው ሰራተኛው ስለ ፌዴራል መንግስት? የሚሰራው ለአንተ፣ የሚጠይቀው አንተ። የፌዴራል መንግስት ጋር አንተ ነህ መገናኘት ያለበት። ሰራተኛው ምን አገባው ስለ ፌዴራል መንግስት? ምን አገባው ስለ ብልጽግና? አንተ ነህ የቀጠርከው፣ አንተ ነህ የምትከፍለው። ክልል ውስጥም ካለው አቅም አምጥተህ ከየትም አምጥተህ የምትከፍለው አንተ ነህ። የለኝም አይሰራም። ታዲያ ሳይኖር ነው ለጦርነት የምትዘጋጀው? የሰራተኛ ደሞዝ እንኳን መክፈል የማትችል አካል እንዴት ነው ለጦርነት ደግሞ የምትዘጋጀው? ይባስ ደግሞ ብለህ ስለሌለው አይደለም፣ ለጦርነት አውለውት ነው፣ ወደ ሰራዊቱ አሸጋግረውት ሙሉ የክልሉን አቅም ለጦርነት እያዋሉት ስለሆነ ነው እንጂ እንዳልኳችሁ ነው። የለኝም ማለት አንድ አይቻልም። ብልጽግና ስላልከፈለኝ ነው ብሎ ሰበብ ማቅረብ አይቻልም። ሰራተኛው የሚያውቅህ አንተነህ የምትከፍለው። ከብልጽግናም ማምጣው ከማንም ማምጣው ግን አንተ ትከፍለዋለህ። የሚጠይቅህ አንተ ነው። ስለሌለ አይደለም። የክልሉን አቅም በሙሉ ወደ ጦርነት አውለውት እና ሀብቱን ይዘርፉታል። ከህዝቡ ለጦርነት ያውሉታል። ለጦርነቱም ላይውልም ይችላል። ምናልባት አንዳንዱን ራሳቸውን ሊወስዱትም ይችላሉ በጦርነት ስም። ከዛ በኋላ ደግሞ ችግር ሲፈጠር ወደ ብልጽግና ደግሞ ጠቁመው እሱ ነው ብለው ደግሞ እንደገና ደግሞ የህዝቡን ድጋፍ ደግሞ ለማግኘት ይሞክራሉ። ይሄ ከዚህ ቀደም ያደረጉት አሁንም ይሰራል ብለው የሚያስቡትና እየሄዱበት ያለ መንገድ ነው። ግን እንዳልኳችሁ ነው፣ መንግስት ደሞዝ የመክፈል ግዴታ አለበት። ካልከፈለ ማሰራትም የለበትም፣ መንግስትም ነኝ ማለትም የለበትም። አይ ብልጽግና አልሰጠኝም ካለ እና ብልጽግና ሰጥቶ የምትከፍል ከሆነ እንደገና ብልጽግና ላይ ጦርነት መስበክ አይጋጭብህ? ይጋጫል እኮ። ከብልጽግና ጋር እዋጋ ይሆናል ብለህ ስታስብ
ከብልጽግና ጥገኝነት ለመላቀቅ መሞከር እኮ አለበት። እሱ ጥገኛ ላይ ሆነ ከእሱ ጋር ጦርነት ውስጥ ካልተዋጋው ደግሞ ትላለህ። ከዛ ደግሞ ብር ደግሞ አምጣ ትላለህ። ይህ የሚሄድ ነገር አይደለም ወዳጄ። ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው ያለው። ህግ ምናምን እንደዚህ የሚባል ነገር የለም። በተለይ ደግሞ በጦርነት ወቅት የለም። አይተኸዋል እኮ አዲስ እንኳን ቢሆን እሺ ያየኸው ጉዳይ ነው። በጦርነት ጊዜም ቢሆን እንደዚህ አይነት አገልግሎቶች አይቋረጡም። ግን ኢትዮጵያ ውስጥ ግን ይቋረጣል። አይቋረጥም በማለት ምን ታመጣለህ? በቃ ከተቋረጠ ምን ታደርጋለህ? መቋረጥ የለበትም በማለት አታመጣው። እየተፈለገ ግን ያለው ተቃውሞ ነው። ለዛ ማድረግ ለፖለቲካ ፍጆታ ነው የሚጠቀሙበት የምላችሁ ለዛ። ነዳጁንም መድኃኒቱንም ያው ለጦርነት ስለሚያስፈልግ ይወስዳሉ። ከዛ ህዝቡ ጋር እጥረት በጣም በዚህ ምክንያት ነው እያሉ ወደዛ ደግሞ ይጠቁማሉ። እንዴት ነዳጅ ታቆማለህ? እንዴት ምናምን ተብሎ ተቃውሞ ወደዛ ይዞራል ማለት ነው። ሀብቱንም ወሰዱ። ድጋፍም ቀጥተኛም ቢሆን ተዘዋዋሪ ድጋፍም እናገኝበታለን ብለው አስበው የሚያደርጉት ጉዳይ ነው። የመጀመሪያው ተጠያቂ ቲፒኤልኤፍ ነው። ባለፈውም እንደዚሁ አንስታችሁት ነበር። ቲፒኤልኤፍን ዘለ ሌላውን አካል እየተቃወምክ ከሆነ እኔ እውነቴን ነው የምነግርህ፣ በቃ አንተ የፕሮጀክቱ አካል ነህ። እንደዛ ነው የምወስደው። የቲፒኤልኤፍ ፕሮጀክት አካል ነህ፣ ገብቶህ ነው እያደረግኩ ያለው። ቲፒኤልኤፍ መንግስት ነው። የሰራተኛ ደሞዝ የመክፈል ግዴታ አለበት፣ ሊከፍላቸው ይገባል። ለህዝቡ የሚላኩ ነገሮች ለህዝቡ መዋል አለባቸው። ቲፒኤልኤፍ ከዛ እየወሰደ ለራሱ የፖለቲካ ፍላጎት የፖለቲካ ጥቅም የሚያውል ከሆነ መጀመሪያውኑ እረፍ ማለት ያለብህ እሱን ነው እረፍ ማለት ያለብህ። ክልከላው የመጣው ከዛ በኋላ ነው ባይዘው። ስለዚህ መጀመሪያ ይሄን የሚዘርፍህ ሌባ እረፍ ማለት አለብህ። እረፍ እሱን ሳትል ውሰድ ብለኸው ላክ እንጂ የምትል ከሆነ ያኛውን አካል አንተ የፕሮጀክቱ አካል ምንም ጥያቄ የለው። እዚህ ከእጅ ላይ ፈልቅቆ የወሰደውን ሌባ መውሰድ አትችልም ብለህ ራስህን መብት ምናምን ማረጋገጥ ያንተ ፋንታ። በተለይ ሚዲያ ላይ ያለን ወይም አክቲቪስት ነን ምናምን እንደዚህ የሚል አካል ቲፒኤልኤፍን ነው መጀመሪያ እረፍ ማለት ያለበት። የህዝብ ሀብት ህዝብን እያሰቃየ እየበዘበዝክ የህዝብ አጀንዳ ባልሆነ ጦርነት ውስጥ ማዋል አትችልም ብለህ መቆም ያለብህ እሱ ነው። የመጀመሪያው ጉዳይ ነው መሆን ያለበት እና የመጀመሪያው ተጠያቂ ቲፒኤልኤፍ ነው። ምክንያቱም እጥረቱም ወይም ክልከላውን ከመጣ የመጣው ከዛ በኋላ ነው። አንዱ ያ ነው። ግን ይሄ ደግሞ ማለት መከልከልንም ትክክል ያደርገዋል ማለት ግን አይደለም። እኔም ብልጽግናም ይገርመኛል በዚህ ስለምን እንደምገረምም አላውቅም፣ ግን መገረም አልነበረብኝም። ምክንያቱም ብልጽግና እንዲህ ያደርጋል። እዛ ጋር አንድ ሌባ አስቸገረ ብለህ አንድ የሆነ ቡድን አንድ ስብስብ አስቸገረ ብለህ የህዝብን ሀብት አትከለክልም። መከልከልም አይደለም አማራጩ። እንዴት ተከለክላለህ? መከልከልም ተገቢ አይደለም። በእርግጥ እስካሁን ከልክያለሁ ብሎ ተናግሮ አያውቅም፣ ግን ይናገራልን ብለን አንጠብቅም። ግን ይከለክላል። ልምዱ አለው፣ ኤክስፒሪየንሱ አለው። ጦርነትንም በእንዲህ አይነት መንገድ የሚዋጋ አካል። በነገራችን ላይ አንዱ ቅድም ያወራ ነው የኦላ ጉዳይ። እዛ አካባቢ ላይ ኢንተርኔትም ምንም ዝግም ስለሆነ ነው መረጃው ይኸው ከተፈጸመ ከስንት ጊዜ በኋላ እንደገና በአምነስቲ በኩል ወጥቶ እየተነጋገርንበት ያለ። አስቀድሞ ሰምተን
አስቀድመን ተነጋግረን አውግዘነው ቢሆን ኖሮ ምናልባት ከዛ በኋላ የተፈጸሙ ብዙ ነገሮችን መከላከል በቻልን ነበር። ቢያንስ በሞከርን ነበር። ግን ብልጽግና ዘግቶ ነው የሚዋጋው። በቃ ያንንም ህዝብ ምናምን አብሮት ነው የሚቀጣው። ይሄ ብልጽግና ባህሪ ልክ አይደለም። በምንም መመዘኛ ቢሆን ልክ አይደለም። ለምሳሌ ነዳጅ አታቆምም፣ ለምን ታቆማለህ? ህዝቡ እንደ አንድ ኢትዮጵያዊ ህዝብ ለሌሎች የሚደረገው ነገር በሙሉ እንደ መብቱ ሊከበርለት ይገባል። መብቱ ሊከበርለት ይገባል። ፒኤልኤፍም ነጥቆት ብልጽግና ከልክሎት እንዴ! አያሳዝንም? ይሄ ህዝብ አያሳዝንም? ቲፒኤልኤፍም ይነጥቀዋል። ቲፒኤልኤፍ እንዳይወስድ ደግሞ ሲል ብልጽግናም ደግሞ ይከለክለዋል። ምኑን? መብቱ፣ መድኃኒት፣ ጤናውን ማለት ነው። ጤናውን ቲፒኤልኤፍ ይነጥቀዋል፣ ብልጽግና ይከለክለዋል። በእነዚህ በሁለቱ መሀል በቃ ህዝቡ መጫወቻ ሆነ። መጫወቻ ሆነ ስለ አንድ ጥያቄ ነበር ቅድም ላይ ድርድር ጀመሩ ምናምን ነገር የሚባል ውሸት ነው። እሱ አንድ ቪዲዮ እየሄደ እንደሆነ አውቃለሁ። ሶሻል ሚዲያ ላይ በጣም እየተዘዋወረ ነው፣ ግን ውሸት ነው። ቲፒኤልኤፍ ያን የተከፋፈለ የተባለ ጊዜ ቲፒኤልኤፍን አስታርቃለሁ ብለው ጠቅላይ ሚኒስቴሩ የነ ዶክተር ደብረጽዮንን ቡድን የነ ጌታቸውንም ቡድን ጠርተው ያነጋገሩበት ወቅት ነው። ያ ወቅት ቪዲዮ የዛን ጊዜ የተቀረጸ ቪዲዮ ነው። ሰሞኑን አዲስ አበባ ላይ የነ ዶክተር ደብረጽዮን መጥተው ከጠቅላይ ሚኒስቴሩ ጋር ሲያወሩ ሲጨባበጡ የነበረ ድርጊት አድርገው ሶሻል ሚዲያ ላይ ሲያዘዋውሩ ታይቻለሁ። ፐርፐዝ አለው፣ ይገባኛል። ብልጽግና የትግራይን ችግር ለመፍታት ቲፒኤልኤፍን እንትን ለማለት ይሄን ሁሉ አድርጎ ነበር ለማለት እንደሆነ ይገባኛል። ከብዙ ጥረት፣ ከብዙ ድካም፣ ከብዙ ልፋት በኋላ ግን ምርጫ ሲያጣ ተገዶ ወደ ጦርነቱ ገባ ለማለት እንደሆነ ይገባናል። እና የተጀመረ ድርድር የለም ነው የምላችሁ። ይኖራልም የሚልም ግምት የለም። ቲፒኤልኤፍም ይኖራል ብሎ ስለማያስብ ነው አሁን ላይ በጣም ከፍተኛ ጥድፊያ ውስጥ እየገባ ያለው። ቅድም ግን እንደጀመርኩላችሁ ህዝቡ በሁለቱ መጫወቻ ሆነ፣ ተጎጂ ሆነ። ያለውን ህወሓት ይቀማዋል፣ የሚገባውን ብልጽግና ይከለክለዋል። ብዙዎች የምትጠይቁት ጥያቄ አለ። ህወሓት የሚወስደው ከሆነ ብልጽግና ምን ያድርግ የሚል ይውላችሁ። ህወሓት ስለሚወስደው ብለህ አትከለክልም። በጣም እንዴት አይነት ሎጂክ እንደሆነ አይገባኝ። አንደኛ ነገር መላክ ግዴታ ነው፣ የምርጫ ጉዳይም አይደለም። የትግራይ ህዝብ ከፌዴራል መንግስት የሚገባውን የማግኘት መብት አለው። እሱን እንዲያገኝ ብልጽግና የማድረግ ግዴታ አለበት። ይህን ማወቅ ያስፈልጋል። ህወሓት ስለሚጠቀምበት ምናምን እየተባለ መከልከል አይቻልም። ታዲያ ምን ይደረግ ከተባለ የሚወስደውን አካል ስርዓት ማስያዝ ነው። ህዝቡ ታክስ እየከፈለ የሚያስታጥቅህ እኮ ጌጥ አርገኸው ወይም ፎቶ እየተነሳህበት እንድትታይ እኮ አይደለም። በህዝብ ስም ተለምኖ የሚመጣ ገንዘብ፣ ከህዝብ ታክስ በሚሰበሰብ ገንዘብ እየታጠቅ ያለው እዚህ ጋር የደረደርከው እኮ እንትን እንድትዘንጥበት እኮ አይደለም። የህዝብ መብትን የሚጋፉ ስርዓት አልበኞች ሲኖሩ ስርዓት እንድታስይዝበት እኮ ነው። ስርዓት እንድታስይዝበት እንጂ 90ኛ ዓመት 95ኛ ዓመት እያልክ ቪዲዮ እንድትቀረጽበት አይደለም። ለዛ አይደለም።
ህዝብ እያስታጠቀክ ያለው ለዛ አይደለም። ይህን ማወቅ ያስፈልጋል። የህዝቡ መብት እንዳይረጋገጥ እየሰራ ያለ አካል ካለ ሄዳ እሱን ስርዓት ማስያዝ ነው እንጂ ህዝቡን እየቀማ ያለን አካል ካለ እሱን አካል ስርዓት ማስያዝ ነጥቀ መልሰ ለህዝቡ መስጠት ነው እንጂ ህዝቡን አትከለክልም። ህዝቡን አትከለክልም። ይሄማ ጸብህንም ከህዝብ ጋር ማድረግ ነው። ጸብህን ከህዝብ ጋር ማድረግ ነው። መፍትሄው ያ ነው። ነዳጁን ቲፒኤልኤፍ እየወሰደ ነው። አዎ። ስለዚህ ነዳጅ እናቁም። እሱ መፍትሄ አይደለም። ነዳጁን እኮ የምትልከው ለቲፒኤልኤፍ እኮ አይደለም፣ ለትግራይ ህዝብ ነው። የምትልከውም ደግሞ ፈልገህ አይደለም ወይም ስለፈቀድክም አይደለም፣ ግዴታ ስለሆነ ህዝቡ የሚላክለት እንደ ችሮታም አይደለም፣ መብቱ ስለሆነ ስለሚገባው ነው። አስተዋጽኦ አለው። ሀብቱ ነው፣ ገንዘቡ ነው፣ ንብረቱ ነው። ስለዚህ ትልካታለህ። የሚነጥቀውን ሄደ ስርዓት ታስይዛለህ። ስርዓት ማስያዝ ግን ካልቻልክ ነዳጁን እየወሰደ እየተጠቀመበት ነው። ከፈለክ ማልቀስ ትችላለህ እንደዚህ እያልክ፣ ግን መከልከል ግን አትችልም። ይህ መታወቅ አለበት። መከልከል አይቻልም። ሄደ ስርዓት ታስይዛለህ እንጂ ስርዓት ማስያዝ ካልቻልክ ስላልቻልኩኝ ብለህ አታቆምም። ሄደ ያን ወንበዴ ያን ሌባ ከህዝቡ እንዳይነጥቅ ታደርጋለህ። ያ ነው የመንግስት ኃላፊነት እንጂ ቲፒኤልኤፍ እየተጠቀመበት ስለሆነ ብለህ አታቆም። አይቆምም እንደዚህ አይነት ነገር። ይሄ ፈቅጄ ነው ማደርግላችሁ እንደማለት ነው። ቲፒኤልኤፍ ይፈልገዋል። እውነቴን ነው የምላችሁ፣ ይፈልገዋል። ይሄ ስለዚህ ለትግራይ የሚገባው ድጎማ ነዳጅም መድኃኒትም ሳይቆራረጥ የሚገባውን ያህል ሊያገኝ ይገባል፣ ልክ እንደ ሌሎች ክልሎች። ቲፒኤልኤፍ ግን እየተጠቀመበት ነው ደግሞ ካልክ ሂድና ቲፒኤልኤፍን ስርዓት አስይዝ። ስርዓት ማስያዝ ስራክ ነው፣ ስራክ ነው፣ ግዴታክ ነው። እሱም ልትጠየቅ አይገባም። በቃ የትግራይ ህዝብ ነዳጅ አጣው እያለ ነው። አንተ ልክ ያለው እያልክ ነው አይደለም? አዎ ነዳጅ አጣው አለ። ስለዚህ የሆነ አካል እንዳልተገባ አገልግሎት እያዋለው ነው። እዛ ያለውን መንግስት ጠርተህ ታናግራለህ። አይ ምናምን ደግሞ አሻፈረኝ ደግሞ የሚል ከሆነ አንተ እኮ ነው የሾምከው፣ አንተ እኮ ነው የሾምከው። ስለዚህ መቀነስም መከልከልም መብት አይደለም፣ በየትኛውም ሎጂክም ልክም አይደለም። ባይዘው መንግስታዊም አይደለም፣ መንግስታዊ ባህሪም አይደለም። የመንግስት ባህሪ አሁን ያልኳችሁ መንግስት ግዴታውን ይፈጽማል። ህዝቡ በዛ ተጠቃሚ እንዳይሆን እንቅፋት እየሆነ ያለ አካል ካለ ደግሞ እሱንም ስርዓት ደግሞ ማስያዝ ግዴታው ነው። እሱንም ግዴታው ይወጣል። የነዳጅ እጥረት አለህ ማለት ህዝብ ምን እያለክ ነው? በቃ የሆነ ችግር አለ እያለህ ነው። መድኃኒት አጥቻለሁ እያለ ከሆነ የሆነ ችግር አለ እያለ ቲፒኤልኤፍ ለጦርነት እያዋለው እንደሆነ የሚታወቅ ነው። ግን እሱ እያዋለው ስለሆነ ተብሎ ግን አይከለከልም። መከልከል መፍትሄ አይደለም፣ መንግስታዊ ባህሪም አይደለም። ከራሴ ነው የምሰጣችሁ የሚል አይነት አካል ነው እንደዛ የሚያደርገው። እንደ ራሴ ሰጥቼ ደግሞ እንትን ልበል እንደ የሚል አካል የምትሰጠው ግዴታ ስለሆነ ነው ወዳጄ። ይህን ማወቅ ያስፈልጋል። ግዴታ ስለሆነ ነው። ከየትም አምጥተህም አይደለም ደግሞ የምትሰጠው፣ ከኪስህም አታወጣ። በህዝብ ስም ጠይቀህ ወይም ተበድረህ ወይም ከህዝብ ሰብስበህ የምታመጣው ገንዘብ ለህዝብ ታውለዋለህ እንደ መብቱ እንደ ድርሻው።
በዛ ተጠቃሚ የሆነ ደግሞ ካልሆነና የሚዘርፈው ደግሞ ካለ የምታደርገው ምንድን ነው? ሌባውን ዘራፊውን ስርዓት ታስይዛለህ። ምክንያቱም መላክ ብቻ ሳይሆን ድርሻህ ያ የላከውም ነገር ህዝቡን ተጠቃሚ እንዲያደርግም ጭምር የማድረግ ግዴታ አለበት። ያን ግዴታ መወጣት ነው። ያ ግዴታውን መወጣት ግን ስላልቻልክ መከልከል እውነቴን ነው የምላችሁ የመንግስታዊ ባህሪ አይደለም። በጭራሽ መንግስታዊ ባህሪ አይደለም። በዚህ ረገድ ብልጽግናም ተጠያቂ ነው። ግን ተጠያቂ ስላደረግነው እንደማያቆመው እርግጠኞች ነን። በእርግጠኝነት ብልጽግና እንዲህ አይነቱን ተግባር እያባባሰ እንደሚቀጥል ምንም ጥያቄ የለም። ምንም ጥያቄ እዛው ሆኖ ለህዝቡ እታገላለሁ የሚለው አካል ነው። በዚህ የህዝብ ጉዳት የፖለቲካ ትርፍ ለማግኘት እየተንቀሳቀሰ ያለው አካል ነው። በጣም የሚገርመው እና የሚያሳዝነው መደበቂያው ህዝቡ ሆኖ መከለያው ህዝቡ ሆኖ ነገር ግን ይህንን ህዝብ ለስቃይ ለመከራ በመዳረግ በዛ የራሳቸውን የፖለቲካ ፍላጎትና ጥቅም ለማሳካት የሚሞክሩ አካላቶች አሉ። እየዘረፉም ያሉት እነሱ ናቸው። ህዝቡም ላይ እንዲህ አይነት ችግር እንዲመጣ ችግር እየጠሩ ያሉ ማለት ነው። ችግር እየጠሩ ያሉ ችግር ይጠራሉ። ከዛ በኋላ ያው ችግር አመጣብህ ደግሞ ብለው እንደገና ከዚህ ደግሞ ለማትረፍ ደግሞ ይሞክራል። ይህንን አካል ችላ ብለህ ቅድሚያ ይህን ሳትወነጅል ቅድሚያ ይህን ሳታወግዝ ለመከልከሉ ምክንያት የሆነውን አካል ዝም ብለህ ከልካዩ ላይ ግን ብቻ በረታለው ካልክ ቅድም እንዳልኩ ነው ፕሮጀክቱ አካል አይ ሌባውም መወንጀል አለበት መወገዝ አለበት ድርጊቱ ግን ደግሞ ገና ለገና ሌባው ነው የሚወስደው ደግሞ ተብሎ ህዝብ መብቱን ደግሞ የከለከለውንም አካል በተመሳሳይ ታውዛለህ። ያ አስተላለፍን ከሁለቱ ሳይሆን ከራስህ ከህሊና ጋር እንደሆነ ያስመሰክራል ለማለት ነው ወዳጆች።